እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁሉ ጊዜ ተዘጋጅተን ልንኖር ያስፈልገናል። የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አትጨነቁ ያለው ለምንድነው ስንል ምክንያቱ እርሱ ስለሚያስብልን አምላካችን እግዚአብሔር ስለኛ ያስብልናል። ከእናት ይልቅ እናት ነው፣ ከአባት ይልቅ የወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ብዙ መከራ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን ነው። እልቂት ነው። የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። እስራኤል ዘሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅን ያለነው ክፉዎች ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይሄው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት መበላላት ጎጠኝነት ተዘራ። ይሄው ጦርነት እልቂት ሁከት እየታጨደ ነው ያለው። ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው እዚያ ውስጥ ያለው። ረሃብ ነው በረሃብ እያለቅን ኑሮ የከበደን የተወደደብን ዛሬ አገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል መሬት ላይ። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በመንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቆማቸው ሳይሞቱ አይናቸውን ጎልጎለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቀቃሉ፣ ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግሞ በጥም ዝለው ይረግፋሉ። ሀገር እያላቸው እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ አባት እያለን እንደሌለ እግዚአብሔርን የመሰለ አባት እያለን አባት እንደሌለን ምስኪኖች ሆነናል። እግዚአብሔር የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አጣን። ብዙ የወንጌል አገልግሎቶችን የሰጠ ከምንም በላይ አውደ ምሕረት ላይ ሲቆም በራሱ ትምህርት መሆን የሚችል አንድም ቀን ለራሱ ድሎት የማይጨነቅ የዘመኑ ድንቅ ሐዋርያ ታላቅ መምህራችንን ነው ያጣነው። እንግዲህ ምን ይውጠን ይሁን? እንደሱ አይነት ዋርካዎች እየተሰበሩ ባለቁ ቁጥር መጨነቅም ማዘንም መሰብሰብም ያለብን ለራሳችንን ብዬ አስባለሁ። እጅግ በጣም ያሳዝናል። መምህር ዘላለም ወንድሙ ሞት አይቀርም። ሰው በረሃብ ይሞታል።
በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶን እንሞታለን፣ ምራቃችን ትል ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸው መላው ምእመናኑን አገልጋዮችና መንፈሳዊ ልጆቻቸውን የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። እግዚአብሔር ሰውን በመልኩ ፈጥሮታልና ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ ጊዜውን ጠብቆ እግዚአብሔር ይፈርዳል። ግን ዛሬ ጊዜ ሰጥቶናል ብለው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። አገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋኑቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እንዳገኘን እንኳን አንቀርም፣ አንድ ቀን እናጣ ይሆናል። እንደ ከበርን እንኳን አንቀርም፣ አንድ ቀን እንዋረድ ይሆናል። እንደ ተሾመ ሆነ የለም መሻር ይመጣል። እግዚአብሔር ከኛ የሚፈልገው ዛሬ ይቅርታ እንድንጠይቅ ነው። የበደልናቸውን ሰዎች ይቅርታ እንድንጠይቅ፣ ሰውን አሳዝነን ሰውን አስለቅሰን እኛ እንዲመለሱ እንጮኻለን። በማንም ሰው ጥፋት አንደሰትም። ያደረባቸው ዲያብሎስ ነው። ይሄን የሚያሰራቸው ዲያብሎስ ነፍሰ ገዳይ ስለሆነ፣ ግን ማይመለሱ ከሆነ ግን የሚያውቋቸው ይቆረጡ ነው ብለው እግዚአብሔር ይቆረጣል። አንዳንዶች ደግሞ መቃብሬ ላይ እንዳይቆም መቃብሩ ላይ አልቆም የሚሉ ሰዎች አሉ። ቀዳሚውን እንግዲህ እግዚአብሔር ያውቃል። ግን ያ መቃብሬ ላይ እንዳይቆም የሚለው ሰው ቢሞትና ያ መቃብሬ ላይ እንዳትቆም የተባለው ሰው ቢቆም ምን ያደርገዋል? አየው ሰው በቃ እስከ መቃብር ድረስ ላለመታረቅ ይቅርታ ላለማድረግ የቅዱሳንን የጻድቃንን የመላእክትን መታሰቢያ እኮ የምናደርገው እኛ ተሰብስበን በልተን ጠጥተን ልንለያይ እኮ ነው። ድሆች እንድናስብ እኮ የሙታንን ተስካር ስናውቅ ነፍስ ይማር እንዲሉ ነው እኮ ድሆች እንጂ እኮ ባለጠጎችን፣ ዘመዶችን፣ ጎረቤቶችን ጠርተን እኛው በልተን እኛው ጠጥተን ለመለያየት እኮ አይደለም። እንዲህም ብሏል ሶሎሞን፣ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ በጎነቱን መልሶ ይከፍለዋል ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ። ውድ የሳኔል ሚዲያ ቤተሰቦች በዚህ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ፎሎ በማድረግ ቤተሰብ ይሁኑ። ቪዲዮዎቹንም ላይክና ሼር በማድረግ መንፈሳዊ አገልግሎቱን ይደግፉ። የዛሬውን ቪዲዮ ሙሉውን ማየት ከፈለጋችሁ ባዮ ላይ ባስቀመጥነው ዩቲዩብ ቻናላችን ሊንክ ላይ ያገኙታል። እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ሰቅለው እንደሚገርሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ፣ ከየዋሁ በግ፣ ከቀራንዮ በግ፣ ከእግዚአብሔር በግ
ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ተለይተናል። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ለሚጠፋ ብር ብለው፣ ለሚቀር ምድራዊ ክብር ብለው፣ ለስጋዊ ጥቅም ብለው እኔ እበልጥ እያሉ የድሃውን ልጅ ያጋድሉታል። በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ዛሬ አንዳንድ ሰዎች አሉ፣ የኔ ቋንቋ ልዩ ነው፣ እኔ ምርጥ ዘር ነኝ የሚሉ ሰዎች እኮ ምንም ትርፍ ምንም አይገኝም። አሁን ከመለያየት መስማማት፣ ከቂም በቀለኝነት ይቅር ባይነት፣ ከመቃቃር መፈቃቀር፣ ከመተማማት ከመተቻቸት ቀርቦ መወያየት፣ ጸብ ለሚሰሩ መለያየት ለሚሰሩ ጎጠኝነትን ለሚሰሩ ጆሮአችን አንስት፣ ቦታ አንስት። ሰውን በሰውነቱ እናክብረው። ያለ ፍቅር ከሆነ ሁሉ ከንቱ ነው። እግዚአብሔር አምላካችን አንድነታችንን መልሶ ይስጥ። በእውነት ኢትዮጵያውያን የምንታወቀው እንግዳ በመቀበል ነው፣ ከሁሉ ጋር በሰላም በመኖር ነውና አሁንም ከሰው ሁሉ ጋር በሰላም አትጨነቁ ያለው ለምንድን ነው ስንል ምክንያቱ እርሱ ስለሚያስብልን። አምላካችን እግዚአብሔር ስለኛ ያስብልናል። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ፍቅር ስለሆነ ከፍቅሩ የተነሳ እግዚአብሔር ለኛ ያስብልናል። እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ ያስብልናል። እኛ ለራሳችን ከምናውቀው በላይ እግዚአብሔር ለኛ የሚያስፈልገንን ያውቃል።